ሐረር መድኃኔዓለም የትናንት ውስጣ ታሪካችን ምንድነው ይሆነው? ዛሬ ሐረር መድኃኔዓለም ትናንት መስጊድ የነበረ ቤተክርስቲያን ሆኖብኛል። ከግማሽ በላይ ወይም ደግሞ ከ50% በላይ የሙስሊሙ ማህበረሰብ ያለባቸው ወረዳዎች አብዛኛው ሙስሊም የሆነበት ወረዳዎች 1263 ቤተክርስቲያኖች አሉ። የሴቶች መስጊድ ልክ አይደለም። አይታችሁት ከሆነ የሆነ ደስ ያለ የሆነች ብሽቅ ያለች ቦታ ላይ ምናምን ነገር የእስልምና ባህሪ ግጭት አይደለም፣ የክርስትና ባህሪ ግጭት አይደለም። በቅርቡ ጥናት አጥንተን ነበር። ከግማሽ በላይ ወይም ደግሞ ከ50% በላይ የሙስሊሙ ማህበረሰብ ያለባቸው ወረዳዎች አብዛኛው ሙስሊም የሆነበት ወረዳዎች 1263 ቤተክርስቲያኖች አሉ። አብዛኛው እስላም የሆነበት አካባቢ ማለት ነው። ነገር ግን ከ1000 ስንት ቦታ ነው ግጭት የምንሰማው ነው። አሁን ጥያቄው የሃይማኖት ግጭት ካለ አብዛኛው ሙስሊም ያለበት አካባቢ ሁሉ ግጭት ይጠበቅ ነበር። ነገር ግን የእስልምና ባህሪ ግጭት አይደለም፣ የክርስትና ባህሪም ግጭት አይደለም። ክርስቲያኖች የበዙባቸው አካባቢዎች እንደዚሁ መስጊዶች አሉ። የምንሰማው ችግር ግን ጥቂት ቦታ ብቻ ነው። በዚህ ሁሉ ስፋት ችግር አንሰማም። አስተውላችሁ ከሆነ ነውጠኞች ክብሪት ጭድ ይዘው ይለኩሳሉ። ጀሌዎቻቸው እዚሁ አዲስ አበባ ተቀምጠው ቤንዚን ያከፈክፋሉ። ተኳሽና አራጋቢ ማዶ ለማዶ ተቀምጠው ችግሩ የእምነት የብሔር መልክ ይሰጡታል ሲሉም ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድም ተናግረዋል። በዚህ ላይ የእናንተ አስተያየት ምንድነው? ሐረር መድኃኔዓለም የትናንት ውስጣ ታሪካችን ምንድነው ይሆነው? ዛሬ ሐረር መድኃኔዓለም ትናንት መስጊድ የነበረ ቤተክርስቲያን ሆኖብኛል። ያንን ለውጥ ያለ ላኛ ይሄ ማንነታችን አይደል? ገባችኋል? እኔ እምነቴ ስላላስተማረኝ እምነቴ ቤተክርስቲያን መስጊድ አፍርሰህ የደካማ ሴት ቤት ገንባ ያለ እምነት ነው ያለ። እንኳን አይደለም የሰውን ቤት እምነት አፍርሰህ የግል ፍላጎትህ የሰውን እምነት ነክተህ የግል ስሜትን ልታስተናግድ ይሄ እኔን ማቀው እምነት ነው። ስለማላቀው እምነት ከሆነ የሚያወሩት የሚሰጡት እነሱ ናቸው የሚያውቁት። እነሱ የሚሉትን እምነት እኛ እናቀው እስልምና ውስጥ እስልምናችን ይሄ እንደሆነ እናውቃለን። ዛሬም ድረስ ግን ይሄው ነው። እዚሁ ሀገራችን ውስጥ ዞር ብለው ይመልከቱ 100% በሆኑት ሙስሊሞች ላይ ምንድነው እየሆነ ያለው ብለው ይመልከቱ። ሐረር ላይ ትናንት ታሪካችንን መለስ ብለው ይመለከቱት። ሐረር መድኃኔዓለም የትናንት ውስጣ ታሪካችን ምንድነው ይሆነው? ዛሬ ሐረር መድኃኔዓለም ትናንት መስጊድ የነበረ ቤተክርስቲያን ሆኖብኛል። ያንን ለውጥ ያለ ላኛ ይሄ ማንነታችን አይደል? አብሮ ስለመኖር የሚያስጨንቀው መሰረቱን የሚያቅ እምነቱ የሚያዘው ማህበረሰብ ነውና ሁሉም ነገር ስርዓት ባለው መልኩ የሚያስይዝ ማህበረሰብ ነው። አሁን እየተሄደበት ያለው ሚዛን ዓላማው ግልጽ፣ ዓላማ ፖለቲካ ከሆነ መድረኩ ሌላ። ይሄንን ህዝብ በዚህ አይነት የግል ስሜትና ፍላጎቶቻችን መጠቀም ያድርገን ለልቂት ልንዳርገው ግን አይገባም። የት ነው ታዲያ ሙስሊም ሴቶች የሚሰበሰቡትና እስልምና ማዕዘናቶች ፒላር ይመስል በቃ በአንድነት ተስማምቶ ድፈን ኢትዮጵያ የሴቶች መስጊድ ልክ አይደለም። አይታችሁት ከሆነ የሆነ ደስ ያለ የሆነች ብሽቅ ያለች ቦታ ላይ ምናምን ነገር አብዛኛው ጊዜ መስጊዱ ሲታደስ ምን እንደሚደረገው የሚያስፈልገውን ወጪ ለምሳሌ ምንጣፍ ከሆነ የሚገዛው ለወንዶች ይገዛና ምን እንደሚደረገው የወንዶች ምንጣፍ ነው ለሴቶች የሚሰጡት። በስርዓቱ ተሰራም አልተሰራም መስጊዶች ምንሰባ። አሰላሙ አለይኩም። ቪዲዮ ከሰራሁኝ ትንሽ ቆይቻለሁና በጣም በብዛት ሼር ኮፒ ሊንክ ማድረግ አትርሱ። በስራ ምክንያት ከሀገር ወጣ ብያለሁ። ኢንሻአላህ እመለሳለሁ። ያው እንግዲህ እንደዚህ አልቦኝ ካያችሁ የት እንዳለው ግልጽ ነው። አለኩሊ ሐሊም የዚችን እህታችንን መልእክት አንድ ወንድም ይልኮልኝ የሆነ ነገር በል ስላለኝ ነው እያልኩኝ ያለሁትና ለሷና በኮሜንት ደግሞ አሁን በለቀቅሽው ቪዲዮ ስር ደግሞ አንዳንድ ኮሜንቶችን እያየሁኝ ትንሽ ማስተካከያ ነገር ምን መሰለሽ እህታችን፣ ምሳሌ ጥያቄ ነው። አንድ መስጊድ የተሟላ ብር ካለው የተሟላ አቅርቦት ካለው እንደው ከወንዱ የተጓደለ የሆነ አይነት አሰራር ለሴቶች የሚሰራ ይመስልሻል? ወይም ሸሪዓ ደግሞ ያንን የሚያዝ ይመስልሻል? ላ ሸሪዓም አያዝም። ምናልባት የአንዳንድ እዛ ኮሚቴዎች ችግር ሊሆን ይችላል፣ የሆኑ ችግሮች ሊሆን ይችላል እንጂ የእስልምና ወይም ምንድነው የእምነታችን ችግር አይደለም። እና ይህንን መልእክት ደግሞ ስትሰሪ እንደዚህ አይነት መልእክቶች ወይም መስጂድ ብላችሁ ስትሰሩ የሚያዩት ወይም ያ ጉዳይ የሚመለከታቸው ሰጋጆች ናቸው። ሰጋጆች ደግሞ አማኞች እስከሆኑ ድረስ ለነሱ ለዘብ ባለ አንደበት ነው የሆነን መልእክት ማስተላለፍ ያለብን። ተግባባን? ስለዚህ ለዛ ነው የሆነን መስጂድ የሆነ ችግር ይሄ የብር ችግር የሆነ ችግር ሳይኖርበት እንደዚህ አያደርግም። ያ ደግሞ ከሆነ ወንድ ነው 5 አውቃት ሰላት መስጂድ ሄዶ እንዲሰግድ ግዴታ የተደረገበት። ስለዚህ እንግዳ የሚበዛው ወንድ ነው። ቤትሽ እንግዳ ሲመጣ እንዴት ነው
የሆነ የተሻለውን ምንጣፍ የምታነጥፊው እኮ አብዛኛው ሰው የሚገባበት ቦታ ነው ማለት ሰፋ ያለው እንግዳ የሚገባበት ቦታ ላይ የተሻለን ነገር ታደርጊያለሽ። ከዛ ደግሞ መለስ ሲል ደግሞ መለስ ያለውን ለማድረግ ትሞክሪያለሽ እንጂ አንቺ አሁን ግን የሆነ አሪፍ የሆነን ቤት ካለሽ ግን ሁሉንም ጽድት ነው የምታደርጊው፣ ብር ካለ ማለት ነው። ብር ከሌለ ግን የሆነ እንግዳ የሚበዛበትን ቦታ የተሻለ ታደርጊዋለሽ፣ እንግዳ ቀነስ የሚልበትን ቦታ ደግሞ ትንሽ ታደርጊዋለሽ። አላህ ሁላችንም መስጂዶቻችን የምናስውብበትን የሆነን አላህ አቅም ይስጠን። ከልባችሁ አሚን በሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ያሲን ጋር የሆነ ፋይት ቢኖርን ኮላውት አድርገናል። እንግዲህ እየሰማችሁ በኢስላም መርህ አልሙእሚኑ አልቀዊ ኸይሩ ሚን አልሙእሚን አልضعيف በሚለው ጠንካራው ብርቱ አይደል ሙእሚን የተሻለ ነው ከደካማው በሚል ለአንድ ኡስታዝ አሁን ላሉ ኡስታዞች ኮላውት አድርግ በኤምኤም ይሁን በሞይታይም ይሁን በምንም ለአንድ ኡስታዞቻችን ያው ክብሮቻችን ናቸው። ግን ደግሞ ፋይት ይባውት ባለማን ኮላውት ሰሃቦችም ከረሱል ጋር ቅራብ ተናገሩ ነበር። ኦኬ ያ ባለፈው ያው ኢስላም የሚኖር ህይወት ነው አውርተ ብቻ የምትተው አይደለምና ባለፈው ያው ኹጥባ ላይ ኡስታዝ ያሲን ያወራ ነበር። ጠንካራ መሆን ያለብን ስለ ስፖርት ያወራ ነበርና ያው እኔም ለማገዝ ነው ያው ዳዕዋ ተግባራዊ እንዲሆን ፕራክቲካል እንዲሆን የማገዝ ሐሳብ ስላለኝ ያው ህጎቹ ግን ይኖሩታል። ያው ፈመገሸና ፈለይሰ ሚና ነው ማታለል አይቻልም ነው። ያው ኡስታዝ ሽለሰለው ማታለል አይቻልም ምን እንዳይል እንደዛ ማታለል ይቻላል። ህጉን ጠብቆ ይሄን ህግ ጠብቆ ያው ኡስታዝ ያሲን ጋር የሆነ ፋይት ቢኖርን ኮላውት አድርገናል። እንግዲህ እየሰማችሁ ኮላውት ምናልባት ፊት መምታት አይቻልም ብሎ ድጋሚ ሌላ ፈተዋ እንዳያወጣብን ወደ ጂጂትሱ ዳኞቹን ባይሆን አንድ ሚክስ ተደርገው ዳኞቹ ረህማ ያበዛሉ ዳኞቹ ሴታፑ ብቻ ይሰራል። ኮላውት ግን ለኡስታዝ እንዲደርሰው ያው ቃልን በተግባር በሚለው አቅም አለው አቃለው የተደረቀ አቅም እንዳለው ብላክ ያላቸው ኡስታዞች አሉ። ብላክ ያላቸው ያው ማገዝ ይችላሉ ማሰልጠን ይችላሉ። ተደርቦ መግባትም ይቻላል። ያው ኡስታዝ ያሲን ግን ያው ስለዚህ ኮላውት ተደረገ ኹጥባውን ወደ ፕራክቲካል እናድርገዋለን። መርሐባ ልጅ ስራ ካላት የራሷ ኢንካም ካላት አሮጋንት ትሆናለች። በስትክክል ለዚህ ትሆናለች። ምን ታረ ያቃረን ዋት ኢዝ አሮጋንት? አሮጋንት ጥጋበኛ ማለት ነው። ትሆናለች፣ ያው ጥጋበኛ ትሆናለች። ምን ማፈር መስሎሽ ነው እንዴ? ምን ትሆናለች? ለምንድን ነው እንደዛ የምታስቡት? እንዴ ስለምትሆን ነው። አሁን ለምሳሌ ቆይ ልንገርሽ፣ የሆኑ ሰዎች ገንዘብ ሲይዙ ሲንግል ማም ነው መሆን የምፈልገው ይላሉ። ለምን? በቃ ሁሉንም በራሳቸው ማድረግ ይችላል። ወንዱ አያስፈልገኝ የሚለው ነገር ለምን እንደሚሄዱት ወንዱ ራሱን ሸክም ማድረግ ስለሚጀምር ነው። ብዙ ጊዜ ካስተዋል ስራ መስራ ሴት ልጅ ወጣት ስራ ይላል ስራ መስራት ትችላለች። ግን ይላል ወጣት እኔ ቋችልም አላልኩም። ወጣ መስራት እንደ ሌግዠሪ ስለምታስቡ ነው። ሌግዠሪ አይደለም፣ ለኛ ሸክም ነው ስራ መስራት። እኔ ሃይዴ ያያው አንቺ ሸክም ፈልገሽ ነው አሁን መጥተሽ ምሳሌው ለምን ወጥቼ መስራት ፋይናንሻሊ ስቴብል መሆን ማለት ስራ የሚባለውን ነገር ቀጥታ ከመውጣት ጋር ለምታያይዝ ለምን ፈለግሽ አንቺ? በመጀመሪያ ፋይናንሻል ፍሪደም የምፈልገው ምክንያት እኔ ባካፕ እኮ ነው። ዞሮ አይደለም። ወዴት ነው ባካፕ? እንዴት ነው ጀለስ ቢያፈላ? አሁን ለምሳሌ ስለኔ ነው ያወራል። አሁን ለምሳሌ እኔ በጣም ነው የምወደው ፓርትነር ጋር መሆን፣ ሪሌሽንሺፕ ውስጥ መሆን በጣም ወድ ሰው ነኝ ፐርሰናሊ። ገንዘብ ኖረኝ 40 አመት ሆነኝ። በ40 አመቴ ባሌን ፈትቼ ምንድነው ማረገው ስታስበው? ነፃነት አለው ነው። እሱማ ነው ነፃነት። ከማንም ጋር እንደፈለኩ ጋር ተኛለሁ። የሚቆጣጠረኝ ቤት ቆይ እኔ አንዴ ላውራ። አሁን ደግሞ የት ገባሽ የት ወጣሽ የሚለኝ የለም። ምናምን እንደፈለኩ ሆናለሁ። የፈለኩበት ትራቭል አደርጋለሁ። እንደፈለኩ ይሄ ብልግና እኮ ነው። የመጣችሁ ሴቶች ደግሞ እንደዚህ ባለጌ ናችሁ እያልኩሽ ነው እኮ። እንደዛ ባለጌ የሆኑበት ምክንያት ደደብ ስለሆኑ ፋይናንሻል ፍሪደሙን ወንዱም ልጅ ስለደደቦቹ አይደለም የምናወራው ነው። እሺ እና ምሁሮቹ ምጥቆቹን ንገሪኝ። አሁን ኢሞሽናሊ ማቹር የሆኑና በራሳቸው መተማመን ያላቸው ሴቶች የሚያደርጉት ፋይናንሻሊ ስቴብል ሲሆኑ ፋይናንሻል ፍሪደምን የሚያስቡት ወንድን ጥሎ ከመሄድ ጋር አይደለም። እሺ ከምን ጋር ነው የሚያስቡት? አሁን ለምሳሌ ለትንሽ ትልቁ ነገር ብር መጠየቅ በጣም አስቀያሚ ነገር ነው። እኔ አሁን ፐርሰናሊ በጣም ማንም ሰው ቢረዳው ነገር ነው። አባቴን ዝም ብዬ ብር መጠየቅ በጣም የሚደብረኝ። አባቴ እኮ ሪስፖንሲብል ነው። ወደ ምድር ያመጣኝ እኮ እሱ ነው፣ ግዴታው እኮ ነው። ስለ ተለሳልሼ ራሱ አይደለም
ባለቤቴም ግዴታው ነው። ካገባኝ በኋላ እያንዳንዱ የኔ ኮስት እሱ ላይ ዋጅብ ነው። ግን ደግሞ ይሄ ሰውዬ አንዳንዴ ያንቺ ግን እሱ ላይ ዋጅብ አይደለም ማለት? አዎ ምንም አይደለም እኮ። ስለዚህ ቅድም ያልኩሽ እሱን ነው። ወንድ ልጅ ሲፈጠር ራሱ ሴቷን ለማስተዳደር፣ ሴት ደግሞ ቤት ግዴታ ለማለት ነው። ሴት ግን ወንድን እንድታስተዳድረው ግዴታው አይደለም። ወንድ ደግሞ ሴቷን እንዲያስተዳድራት ግዴታው ነው። የሴት ልጅ ደግሞ ግዴታዋ ምንድነው? ቤት ውስጥ ያለውን ነገር ምናምን ተፍተፍ እንድትል ነው። አሁን ግዴታው ጋር ለምንድን ነው የምናወራ ያልነው? ለምን አናወራም? ለምንድን ነው ማናወራው? ስለ ግዴታው ችግር የለውም ይሁን። ቤት ውስጥ ትካድመ አሁን ክድማ ነው የምትሉት። ኦፍ ኮርስ ደስ ይላል እኮ መካደም ጸዴ ነገር እኮ ነው። አልጠላውም ኮንሰፕቱን። እኔ ሴት ልጅ ባሏን ማገልገሉ አሪፍ ነገር ነው እኮ። ፋይናንሻል ፍሪደም ስል እና ስለ ገንዘብ ሳወራ ሰዎች ውጪ መውጣት ነው ይመስላቸው። ውጪ መውጣት አልፈልግም እኔ። ለምን ነው ፀሐይ የሚለካኝ? ለምን ዝናብ ይደበድበኛል? ግዴታዬ እኮ አይደለም። ይሄ ለኤክስትራ ነገር ለምን ነው ሰፈር ማድረገው? ሰፈር ላርግልሽ ሚለ ሰው እያለ እሱ ሰፈር ያርግልኝ። እኔ ግን ቤቴ ሆኜ ገንዘብን ሜክ ማድረግ ከቻልኩኝ አሁን ለምሳሌ ቤተሰቦቼን እንረዳበታለሁ። ባለቤቴ እኔን ነው እንጂ የኔን ቤተሰቦች የመርዳት ግዴታ የለበት። ያንቺን እናት የመርዳት ግዴታ አለበት ካለበት። የኔን ወንድምስ